ጋት ፈተና ላይ ብዙ ተማሪዎችን እያስቸገሩ ዳታ አናላይሲስ ጥያቄዎችን አሳያችኋለሁ። እናንተ ግን ይህንን ቪዲዮ እስከ መጨረሻ ካያችሁና እነዚህን 10 ጥያቄዎችን በደንብ ከሰራችሁ ከተከታተላችሁ ጋት ኤግዛም በቀላሉ ማለፍ ትችላላችሁ። ምንም ጥርጥር የለውም። የብዙዎች ኮሜንት ወይ ጥያቄ መሰረት ዳታ አናላይሲስ ጥያቄዎች ስላልን ብላችኋል። አሁን ይዤ አምጥቻለሁ። እነዚህን ጥያቄዎች ሙሉ በሙሉ በደንብ ተመልከቱ። አሁን ቪዲዮን ከመጀመራችን በፊት ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቀጥታ ወደ ጥያቄው ነው። Question number 1. A school records the number of students who pass mathematics in 4 years. እዚህ ጋር ትምህርት ቤት የተማሪዎችን ውጤት ማትማቲክስ ፈተና ላይ 4 ዓመት ውስጥ ያለፉትን ውጤት እዚህ ጋር ዳታን ተመልከቱ። ይራለ 2021 2022 2023 2024 እና ስቱደንት ፓስድ ያለፉ ማስተማሪዎች ትምህርት ላይ ያለፉ ተማሪዎች 2021 ላይ 40 ተማሪዎች አልፈዋል። 2022 55 ተማሪ አልፈዋል። 2023 65 2024 ላይ 80 ተማሪ አልፈዋል ማለት ነው። እዚህ ጋር ደግሞ በዚህ ዳታ መሰረት which year had the greatest increase compared to the previous year። ስለዚህ የትኛው year ነው ከቀድሞ ካለው year ጋር ኮምፔር ሲደረግ ኢንክሪዝ ያሳየው ብሎ ተጠይቋቸዋል። ምርጫው አለ ሁለት ደብል አድርጓል። ኤ 2021 እና 2022፣ ቢ 2022 እስከ 2023፣ ሲ 2023 እስከ 2024፣ ዲ ኦል አር ኢኳል ብሏል። ስለዚህ እንዴት እንሰራለን የምለው እዚህ ጋር አሳያችኋለሁ። በደንብ ተከታተሉ። እዚህ ጋር እንዴት እንሰራለን እያንዳንዱ ዳታ ላይ ተሰጠው ተብሎ ይሄንን ይመስላል። ከዛ መጀመሪያ ላይ 2021 እና 2022 እንጽፋለን። ከዛ ያለፉትን የተማሪዎች መጠን ለምሳሌ 2022 ላይ 2021 ላይ ያመጡ የተማሪውን ብዛት እንቀንሳለን። ከዛ 55 አለ 55 ሲቀነስ 40 15 መጣ። በመቀጠል ደግሞ በተከታታይ በዚህ ፎርም ከጻፋችሁ በኋላ ስትቀንሱ ለምሳሌ ቀጥሎ 65 ሲቀነስ 55 ስታደርጉ 10 ይመጣል። በመቀጠል 2023 እና 2024 ባለ ትሰራላችሁ። ከዛ ቀድሞ ማለት በኋላ የሚመጣ ከቀድሞ ለሚመጣው ትቀንሳላችሁ ማለት 80 ሲቀነስ 65 15 ይመጣል። አሁን እዚህ ጋር የመጀመሪያና ላስት ላይ ያለው ተመሳሳይ ነው ባላችሁ፣ ግን ቤተር እና ቤስት የሚሆነው በዚህ በጣም ቤስት ኢንክሪስ ያሳየው የትኛው ነው? 2023 እና 2024 ላይ ያለው ቫልዩ ትክክለኛና ኮሬክት አንሰር ይሆናል ማለት ነው። በዚህ ለምን እዚህ ጋር ተመሳሳይ ስለሆነ ኮንፊውዝድ መሆን አያስፈልጋችሁ። እዚህ ጋር ከ65 እስከ 80 በደንብ እየተጨመረ ዷል ማለት ነው። የተማሪዎች ቁጥሩ ማለት ያለፉ ተማሪዎች ብዛት ሰው በጣም በተርና የተሻለ መልስ መሆኑ ሲ ላይ ያለው ኮሬክት አንሰር ይሆናል ማለት ነው። ኩዌስችን ነምበር 2 እነዚህ ጥያቄዎች ሁሉም የማይቀሩ ጥያቄዎች ስለሆነ በደንብ አንደርስታንድ አድርጉ። ጋት ኤግዛም ፓይ ቻርት ሾውስ ስቱደንት ፋቡላር ሳብጀክት። እዚህ ጋር ፓይ ቻርት ነው። ፓይ ቻርት አምራችሁ ውስጥ ድሮ አድርጉ። ፓይ ቻርቱ የሚያሳየው ተማሪዎች የሚወዱ ሳብጀክት ለምሳሌ ማስ የሚወዱ 40%፣ እንግሊሽ 25%፣ ባዮሎጂ 20%፣ ፊዚክስ 15% ተማሪዎች የሚወዱትን ሳብጀክት ወይ በፍላጎታቸው መሰረት ተቀምጧል ማለት ነው። እዚህ ጋር if there are 200 students 200 ተማሪዎች ካሉ how many prefer ባዮሎጂ የሚመርጡ ወይ ባዮሎጂ የሚፈልጉ ተማሪዎች ስንት ናቸው? ምርጫው አለ ኤ 20፣ ቢ 30፣ ሲ 40፣ ዲ 50። ስለዚህ መጀመሪያ አእምራችሁ ውስጥ ምን መምጣት አለበት? እንዴት እንሰራለን ምንድን ተሰጠው ብላችሁ ኮንሰርን ካደረጋችሁ በቀላሉ መስራት ትችላላችሁ ማለት ነው። አሁን ቀጥታ እንዴት እንደምንሰራ እሱን አሳያችኋለሁ። እዚህ ጋር ፓይ ቻርቱ ተማሪዎች የሚወዱትን እያንዳንዱን ዝርዝር በዚህ ፎርም ከተቀመጠው ምን ታደርጋላችሁ?
200 ተማሪ ነው አጠቃላይ። ከዛ ካሉ ተማሪ ባዮሎጂን የመረጡ ተማሪዎች ምን ይሆናል ኦር ስንት ይሆናል? እዚህ በፐርሰንት ሰጠው። ስለዚህ መጀመሪያ ሶሉሽን ካላችሁ በኋላ እንዴት ታደርጋላችሁ? ባዮሎጂ የመረጡት እዚህ በፐርሰንት 20% ማለት 0.20 ማለት ነው። ከዛ አጠቃላይ ተማሪዎች ብዛት 200 ተማሪ አለ። ከዛ በ200 ማልቲፕላይ ማለት ነው 0.20 ታይምስ 200 it becomes 40 ይመጣል ማለት 40 ይመጣል። ስለሆነ ቤስት አንሰር 40 የያዘው ትክክለኛ አንሰር ሲ ይሆናል ማለት ነው። ሁሉ ፈተናው ላይ መጀመሪያ ጥያቄውን ኮንሰፕት አንደርስታንድ አድርጉ ከመስራታችሁ በፊት። question number 3 ላይን ግራፍ ጥያቄ ነው። the temperature of city was recorded for 5 days አንድ ከተማ ውስጥ 5 ተከታታይ ቀናት ሪኮርድ የተደረገ የሙቀት መጠን ሰኞ 20 ዲግሪ ሴንቲግሬድ፣ ማክሰኞ 24 ዲግሪ ሴንቲግሬድ፣ ሮብ 28፣ ሐሙስ 26 ዲግሪ ሴንቲግሬድ፣ ፍራይዴ 30 ዲግሪ ሴንቲግሬድ አለ። on which day did temperature decrease በየትኛው ቀን ውስጥ ነው ላይ ነው ቴምፕሬቸሩ ዲክሪዝ የሚሆነው ብሎ ጠይቋቸዋል። ምርጫም አለ። እቺን ጥያቄ እንዴት ትሰራላችሁ? ስለዚህ ከመስራታችሁ በፊት ሁሉ አእምሯችሁ ውስጥ የሆነ ነገር መምጣት አለበት። እንዴት እንሰራለን የሚለው ሐሳባችሁ ውስጥ የሆነ ሐሳብ ወይ ፎርሙላ መምጣት አለበት። እሱን እዚህ አሳያችኋለሁ፣ ተከታተሉ። እዚህ ጋር አሰራሩን የስራ አሳያችኋለሁ። በደንብ ተመልከቱ። the temperature was recorded for 5 days እያንዳንዳቸው በዚህ ፎርም ነበረ። ቀናቶች አሉ እና ቴምፕሬቸሩ ሪኮርድ የተደረገ ቴምፕሬቸር። ስለዚህ በየትኛው ቀን ነው ቴምፕሬቸሩ ዲክሪዝ የሆነው? ስለዚህ በአይናታችሁ በዚህ መገመት አይቻልም ወይ ከዚህ በእነዚህ ውስጥ በጣም ዝቅተኛ የሆነ ቫሉ መውሰድ አይገባም። ስህተት ውስጥ ትገባላችሁ። ስለዚህ ምን ታደርጋላችሁ? መጀመሪያ ከማንዴስ አፕ ቱ ቱስዴይ ድረስ የነበረውን ቴምፕሬቸር ምን ማድረግ ነው? በቀላሉ ማየት ወይም መስራት ይቻላል። ስለዚህ በዛ ታይም ከማንዴይ እስከ ቱስዴይ ኢንክሪዝ አድርጓል፣ ከ20 እስከ 24 ኢንክሪዝ አድርጓል ማለት ነው። እንደገና ከቱስዴይ እስከ ዌድነስዴይ ከ24 እስከ 28 ዘተም ኢንክሪዝ አድርጓል። ከዌድነስዴይ እስከ ተርስዴይ ምን አድርጓል? ከ28 እስከ 26 ምን አድርጓል? እዚህ ጋር ዲክሪዝ አድርጓል ማለት ነው። በዚህ ታይም ዲክሪዝ አድርጓል ማለት ነው። እርሶ ተርስዴይ አፕ ቱ ፍራይዴ ምን አድርጓል? ከ26 ወደ 30 ኢንክሪዝ አድርጓል። ይህንን በዚህ ፎርም ካስቀመጣችሁ በኋላ አሁን ምን ታደርጋላችሁ? ቫሉን ኮምፔር ማድረግ ነው። ሶ ተርስዴይ ላይ ምን አድርጓል? ዲክሪዝ አድርጓል ማለት ነው። እዚህ ጋር ከተክሉ አቨሬጅ ቫሉ እንዴት ማግኘት ይቻላል? እዚህ ጋር ለምሳሌ ተማሪዎችና ውጤታቸው አብረን 70 አግኝተዋል። አና 80፣ ሳም 90፣ ሮዝ 60 አግኝታለች። ዋት ዘ አቨሬጅ ማርክ? አቨሬጅ ማርክ ምን ይሆናል የሚለው እንሰራለን። ስለዚህ አቨሬጅ ማለት the sum of all value divided by number of data ማለት ነው። ሶ እያንዳንዳቸው በዚህ ፎርም የተቀመጠው አቨሬጅ ለማግኘት እያንዳንዳቸውን ደምራችሁ ቶታል ቫሉ ለአራት ማካፈል ለዳታ ብዛት። ከዛ ቶታል 300 መጣል ሲደምሩ 150 ሲደምር 150 ቶታል 300 መጣል ማለት ነው። ከዛ 300 ለአራት ስታካፍሉ ስንት መጣል? 300 ለአራት ስታካፍሉ 75 መጣል ማለት ነው። 75 አማካይ ውጤት ይሆናል። ለነዚህ ለአራቱም ተማሪዎች አማካይ ውጤት። እዚህ ጋር አንድ ካምፓኒ ከዚህ በታች ያለውን ስልኮችን ሽጠዋል ለሶስት ተከታታይ ወር ማለት ነው። ጃንዋሪ ወር ላይ 120 ፎን ሽጠዋል። ፌብሩዋሪ 150፣ ማርች 180። ዋት ኢዝ ፐርሰንት ኢንክሪዝ ፍሮም ጃንዋሪ ቱ ማርች? ስለዚህ ከጃንዋሪ
እስከ ማርች ድረስ ምን ያህል ፐርሰንቴጅ ኢንክሪዝ አድርጓል። ስለዚህ ፐርሰንቴጅ ኢንክሪዝ ከዚህ ዳታ ለማግኘት ፐርሰንቴጅ ኢንክሪዝ ፎርሙላ አፕላይ እናደርጋለን ማለት ነው። እና ካምፓኒ የሰጠውን እያንዳንዳቸው ጃንዋሪ፣ ፌብሩዋሪ፣ ማርች ላይ የተለፈው ብዛት አለ። ስለዚህ ፐርሰንቴጅ ኢንክሪዝ ጃንዋሪ ቱ ማርች የነበረው ለማግኘት እዚህ ጋር ምርጫው አለ። ፐርሰንቴጅ ኢንክሪዝ እዚህ ካልስቱ ኒው ቫሉ ማይነስ ኦልድ ኦቨር ኦልድ ታይምስ 100 ማድረግ ነው። ከዛ ኒው ስንት ነው? 180 መጨረሻ ላይ ሰጠው። ኦልዱ 120 ነበረ ማለት ጃንዋሪ ላይ። ከዛ ለኦልድ 120 ስታካፍሉ በ100 ማለት ብላ ስታደርጉ ይሄ ቶታል ምን ይመጣ? 180 ሲቀነስ 120 60 ዲቫይድ ባይ 120 ታይምስ 100 ማለት ነው። ቶታል ኩዌስችን ነምበር 6 ከመስራታችን በፊት እስካሁን ቪዲዮ እያያችሁ ሰብስክራይብ ያላደረጋችሁ ሁሉ ጠቃሚ መረጃዎችን በዚህ ቻናል ለማግኘት ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ጋት ኤግዛም ላይ ምንም ያለ ምንም ጥርጥር ይሄንን ቻናል ካያችሁ በቀላሉ ማለፍ ትችላላችሁ። እዚህ ጋር ኩዌስችን ነምበር 6 ግራፍ ሪዲንግ አለ። ግራፍ ሾስ ካር ፕሮዳክሽን መኪናን የሚያመርቱ አንድ ካምፓኒን ይገልጻል። ለምሳሌ ካምፓኒ ኤ 100 መኪና ፕሮዲውስ ያደርጋል። ቢ 150፣ ሲ 200 መኪና ፕሮዲውስ ያደርጋል። ዲ 250 መኪና ያመርታል። which company produce Teslas many car as company? ስለዚህ የትኛው ካምፓኒ ነው ከኤ 2 እጥፍ የሚያመርተው ብሏል። ስለዚህ መኪና የሚያመርተው ከአራት ካምፓኒዎች ውስጥ ከኤ ስንት ነው? 100 ከ100 ከኤ ካምፓኒ 2 እጥፍ የሚያመርተው ካምፓኒ የትኛው? ሶሉሽን ካላችሁ በኋላ ካምፓኒ ኤ ስንት ያመርታል? 100። ከዛ የዚህ የሁለት እጥፍ ለማግኘት 2 ሲባዛ 100 ማድረግ ነው። ከዛ ስንት ይመጣል? 200 ይመጣል። ስለዚህ 200 የሚያመርተው ካምፓኒ ሲ ነው። ሶ በዚህ ታይም ካምፓኒ ሲ የያዘው ትክክለኛ መልስ ይሆናል ማለት ነው። ኩዌስችን ነምበር 7 ሬሽዮ ፎርም ቻርት አለ። አንድ ክላስ ውስጥ 30 ወንዶች አሉ፣ 20 ሴቶች አሉ። ዋት ኢዝ ሬሽዮ ኦፍ ቦይስ ቱ ገር? ሬሽዮ ከቦይ ወደ ገር። እዚህ ጋር ኦርደርን በደንብ አሁን ተጠይቃችሁት ከቦይ ወደ ገር ነው። ከገር ወደ ቦይ ከሆነ ስህተት ነው። ሶ ቦይስ ቱ ገር ነው ተጠይቃችሁት። ሶ ምርጫው አለ ኤ 2 ሬሽዮ 1፣ ቢ 3 ሬሽዮ 2፣ ሲ 5 ሬሽዮ 2፣ ዲ 4 ሬሽዮ 2። እቺን ጥያቄ ለመስራት አእምሯችሁን ዝግጁ ማድረግ ያስፈልጋቸዋል። እና ሁሉ ዩቲዩብ ቻናል ዩቲዩብ ሚዲያ ፋሚሊ የሚል ቴሌግራም ቻናል አለ። በሱ በኩል ሁሉንም መረጃ ስለምለቅ ዩቲዩብ ሚዲያ ፋሚሊ ብላችሁ ጆይን አድርጉና መረጃችን በቀላሉ ማግኘት ትችላላችሁ። እቺን ጥያቄ የተሰጠው እንዴት እንሰራለን? ስለዚህ 30 ወንዶች አሉ፣ 20 ሴቶች አሉ። ምን እናደርጋለን? በሬሽዮ ፎርም 30 ሬሽዮ 20 እናደርጋለን። ከዛ በቀላሉ ሁለቱንም ለ10 ማካፈል ነው። 30 ለ10፣ 20 ለ10 ስታካፍሉ 3 ሬሽዮ 2 ይመጣል ማለት። ስለዚህ በሬሽዮ ፎርም ሴቶች 2 ወንዶች 3 ሬሽዮ ይኖራል ማለት ነው። 8ኛ ጥያቄ በጣም ቀላል ናት። በማየት ብቻ መመለስ ይቻላል። እሱም ትክክለኛውን መልስ በኮሜንት ቦክስ ውስጥ ትክክለኛውን መልስ አስቀምጡኝ። በጣም ቀላል ጥያቄ ናት። በኮሜንትም እመልስላችኋለሁ። እስቲ ሞክሩና ለዚህ ጥያቄ ኮሬክት አንሰር ኮሜንት ላይ ጻፉልኝ። እና ለዚህ ጥያቄ ትክክለኛ መልስ አንድ ሰርቨር ሪኮርድ አድርገው ቪዚተሮቹ ሰኞ 120 ጎበኛዎች፣ ማክሰኞ 160፣ ወድነስዴይ 140 ጎበኛዎች ይመጣሉ። ከነዚህ ውስጥ ሞር ግሬተስት የሆነው የትኛው? እዚህ ጋር ሌላ ጥያቄ 9ኛ ፕሮዳክት እና ፕራይስ አለ። የአንድ እስክሪብቶ ዋጋ 10 ብር፣ አንድ ቡክ 50 ብር፣ ቦርሳ 200 ብር። how many pens can be bought for the price of one? በአንድ ቦርሳ ዋጋው ስንት እስክሪብቶ መግዛት ይቻላል ነው ጥያቄ። ምርጫው አለ ኤ10፣ ቢ15፣ ሲ 20፣ ዲ 25።
እችን ጥያቄ ስታዩ ምን አይነት ፎርሙላ አእምሯችሁ ውስጥ ይመጣል? ፕሮዳክቱና ዋጋቸው አለ። በቦርሳ ዋጋ ስንት እስክሪብቶ መግዛት ይቻላል ነው። እዚህ ጋር በቀላሉ ምን ታደርጋላችሁ? እያንዳንዳቸውን ዋጋቸውን ካወቃችሁ በኋላ በቦርሳ ዋጋ ስንት እስክሪብቶ መግዛት እንደሚቻል ለማወቅ ምን ታደርጋላችሁ? መጀመሪያ የቦርሳ ዋጋ 200 ነበረ። እዚህ ጋር 10 እርሳስ አለ። ስለዚህ ለ10 ስታካፍሉ ስንት መጣል? 20 ትክክለኛ መልስ ይመጣል ማለት 20 እስክሪብቶ መግዛት ይቻላል ማለት በአንድ ቦርሳ ዋጋ ማለት ነው። ውድ ተመልካቾቻችን ይህንን ዳታ አናላይሲስ ጥያቄዎች ሁሌ አእምሯችሁ ውስጥ በደንብ ያዙ። ጋት ኤግዛም በፊት እነዚህ በደንብ ተከታተላችሁ ከተማራችሁ ጋት ኤግዛም በቀላሉ ማለፍና መስራት ትችላላችሁ። ስለዚህ ይህንን ጠቃሚ መረጃ ለጓደኞቻችሁ ሼር አድርጉ። ደግሞ ሁሌ አዳዲስ ኢንፎርሜሽኖችን ለማግኘት ሰብስክራይብ የሚል ከታች ያለውን በተን ጽሑፍ ነክታችሁ ቤተሰብ ሁኑ። እሱን ካደረጋችሁ ለጠቃሚ መረጃ ይደርሳችኋል። ስለተከታተላችሁኝ ከልብ አመሰግናለሁ።